ሰላም ሰላም የዩቲዩባችን ተከታታዮች እንደምን አላችሁ? ዛሬ አንድ ሌላ መጽሐፍ ይዤላችሁ መጥቻለሁ። የበረሃ አባቶች ምክሮች የሚል ነው። የመጀመሪያውን ክፍል ዛሬ እጀምራለሁ ማለት ነው። ጠቃሚ የሆኑ መንፈሳዊ ምክሮችን ከበረሃ አባቶች የተገኙ ጠቃሚ ምክሮችን በዚህ ላይ እናገኛለን። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ ወደ መጽሐፉ እንገባለን። የበረሃ አባቶች ምክሮች። ታላቁ አባ እንጦንስ የመነኮሳት አባት ተብሎ የሚጠራው ታላቁ እንጦንስ በማዕከላዊ ግብጽ ውስጥ በግብርና ሥራ ከሚተዳደሩ ክርስቲያን ቤተሰቦች ተወለደ። በ269 ዓመተ ምህረት በቤተ ክርስቲያን ውስጥ ያለህን ሁሉ ሸጠህ ለድሆች ስጥና ተከተለኝ የሚለው የመጽሐፍ ቅዱስ ቃል ሲነበብ ስለሰማ ቃሉን በእርሱ ሕይወት ተግባራዊ አደረገው። ከዚህ በኋላ በሚኖርበት መንደር አካባቢ በሚኖር አንድ ባህታዊ በመመራት የምናኔውን ሕይወት ጀመረ። በ285 ዓመተ ምህረት ብቻውን ወደ ምድረ በዳ ሄዶ ምናኔውን ተያያዘው። ዝናው በሚኖርበት አቅራቢያ ሰፍረው የሚኖሩትን ሰዎች ስለሳበ በ305 ዓመተ ምህረት በሰዎቹ መንፈሳዊ አባት ይሆናቸው ዘንድ ከበዓቱ ወጣ። ከ5 ዓመታት በኋላ ተመልሶ ወደ ብቸኝነት ሕይወቱ ገባ። በሕይወት ሳለ እስክንድርያን የተመለከታት 2 ጊዜ ብቻ ነው። የመጀመሪያው ክርስቲያኖች በሞት የተቀጡ ጊዜ ሲሆን፣ ሁለተኛው ደግሞ ጳጳሱ አትናቴዎስ ኑፋቄን ለመቃወም ሲነሳ እርሱን ለማገዝ ወደዚያው የወጣ ጊዜ ነበር። ሲሞት ዕድሜው 105 ዓመት ነበር። የአባ እንጦንስ ሕይወት ታሪክ የተጻፈው በቅዱስ አትናቴዎስ ሲሆን ይህ ታሪኩ በክርስትናው ዓለም ውስጥ የምንኩስናን ሕይወት ለማስፋፋት ከፍተኛ አስተዋጽኦ አድርጓል። ቅዱስ አባ እንጦንስ በገዳም ውስጥ በሚኖርበት ጊዜ ብዛት ባላቸው የኃጢአት ሐሳቦች ይጠቃ ነበር። ስለሆነም በአንድ ወቅት ጥያቄውን ለእግዚአብሔር እንዲህ በማለት ያቀርባል። ጌታዬ ሆይ እኔ ልድን እወዳለሁ፣ ይሁን እንጂ እነዚህ ክፉ ሐሳቦች ሊተውኝ አልቻሉም። በመከራ ውስጥ ስሆን ምን ባደርግ ነው የሚሻለኝ? እንዴትስ እድናለሁ? ብሎ ጠየቀ። ከጥቂት ደቂቃዎች በኋላ ተነስቶ ወደ ውጪ ሊወጣ ሲል አንድ እርሱን የሚመስል ሰው ቁጭ ብሎ ስጋጃ ሲሰራ ይመለከታል። ያ ሰው ጥቂት ከሰራ በኋላ ስራውን አቋርጦ ይነሳና መጸለይ ይጀምራል። ጸሎቱን እንደጨረሰም ተመልሶ ሰሌን መታታቱን ይቀጥላል። እንደገና ተነስቶ ደግሞ ይጸልያል። በዚያን ወቅት ይህን ሁሉ ያደረገው የእግዚአብሔር መልአክ ሲሆን፣ ምክንያቱም አባ እንጦንስን ሊያርመውና ሊያስተምረው ፈልጎ ነው። በመጨረሻ መልአኩ እንደዚህ ካደረግክ ትድናለህ ይለዋል። አባ እንጦንስ እነዚህን ቃላት ሲሰማ እጅግ ከመደሰቱ በላይ ድፍረትን ይጎናጸፋል። ከዚህ በኋላ አድርግ የተባለውን ስላደረገ ሊድን ችሏል። ይኸው አባ እንጦንስ ስለ እግዚአብሔር ፍርድ ሲያሰላስል ከቆየ በኋላ አምላኩን እንዲህ በማለት መጠየቅ ይጀምራል። ጌታዬ ሆይ አንዳንድ ሰዎች ገና ልጅ እንዳሉ የሚሞቱትና ሌሎቹ ደግሞ ከመጠን በላይ እስኪያረጁ ድረስ የሚቆዩት ለምንድን ነው? አንዱ ድሃ ሌላው ደግሞ ባለጠጋ የሚሆነው ስለምን ነው? ኃጢአተኞች የሚበለጽጉበትና እውነተኞች የሚያጡበት ምክንያት ምንድን ነው? ከዚህ በኋላ አንድ ድምፅ እንጦንስ ሆይ ትኩረትህን ወደ ራስህ አድርግ። እነዚህ ሁሉ ሊሆኑ የቻሉት እንደ እግዚአብሔር የፍርድ አሰራር ነው። ስለ እነርሱ ታውቅ ዘንድ ለአንተ የተሰጠህ ነገር የለም በማለት ሲናገረው አደመጠ። በአንድ ወቅት ደግሞ አንድ ሰው አባ እንጦንስን አንድ ሰው እግዚአብሔርን ያስደስት ዘንድ ምን ማድረግ ይገባዋል በማለት ይጠይቀዋል። አባ እንጦንስ የምነግርህን በጥንቃቄ አድምጠኝ።
አንተ ማንም ብትሆን እግዚአብሔርን በፊትህ አኖር። የምታደርጋቸውን ነገሮች ሁሉ እንደ ቅዱሳት መጻሕፍት ትእዛዝ አድርጋቸው። የምትኖርበትን ቦታ እንዲሁ በዋዛ ቀይረህ አትሂድ። እነዚህን 3 ነገሮች በትክክል የምታደርግ ከሆነ ትድናለህ ብሎ መልስ ሰጠው። አባ እንጦንስ ለአባ ጴሜን እንዲህ ብሎ ነበር። ምን ጊዜም ቢሆን ስለ ኃጢአቶቹ በእግዚአብሔር ፊት ራሱን የሚወቅስና ፈተናን እስከ ሕይወቱ መጨረሻ እስትንፋስ ድረስ የሚጠባበቅ ሰው ሥራው ታላቅ ሥራ ነው። እንዲህም ብሏል፣ በፈተና ያልተፈተነ ሰው ወደ እግዚአብሔር መንግሥት ሊገባ አይችልም። ቀጠል አድርጎም ያለ ፈተና ማንም አይድንም በማለት ተናግሯል። አባ ፓምቦ አባ እንጦንስን ማድረግ ያለብኝ ምንድነው ብሎ ሲጠይቀው እንዲህ በማለት መልስ ሰጥቶታል። በራስህ ጽድቅ አትታመን፣ ላለፈው አትጨነቅ፣ ይልቁኑ አንደበትህንና ሆድህን ግዛ። በአንድ ወቅት ጠላት በዓለሙ ሁሉ ላይ ያጠመዳቸው ወጥመዶች ተመለከትሁና ከእነዚህ ወጥመዶች ማን ሊያመልጥ ይችላል በማለት በሐዘን ውስጥ ሆኜ ስጠይቅ ትሑት ሰው ያመልጣል የሚል ድምፅ አደመጥሁ በማለት አባ እንጦንስ ተናግሯል። አባ እንጦንስ አንዳንድ ሰዎች በምናኔ ሥጋቸውን መከራውን ቢያሳዩትም ቅሉ መረዳት በእነርሱ ዘንድ ስለሌለ እነርሱ ከእግዚአብሔር የራቁ ሰዎች ሆነው ይቀራሉ ብሏል። እንዲህም ብሎ ነበር፣ በዚህች ምድር ላይ ስኖር ሕይወታችንም ሆነ ሞታችን ከባልንጀራችን ጋር ነው። ወንድማችንን ገንዘብ ካደረግነው እግዚአብሔርን ገንዘብ እናደርገዋለን። ወንድማችንን ካስቀየምነው ግን በክርስቶስ ላይ ኃጢአት እንሰራለን። አሳ ከውሃ ውስጥ ከወጣ በኋላ ለረጅም ጊዜ ከቆየ እንደሚሞት ሁሉ ከበዓታቸው ወጥተው የሚንቀዋለሉና ውድ ጊዜያቸውን ከዓለማውያን ሰዎች ጋር የሚያሳልፉ መነኮሳትም የውስጥ ሰላማቸውን ኃይል ያጡታል። ስለዚህ አሳ ወደ ባሕር ለመግባት እንደሚጣደፍ እኛም ወደ በዓታችን ልንጣደፍ ይገባናል። ይህን የምናደርገውም በውጪ ከቆየኑ ውሳጣዊ ንቃታችንን እንዳናጠው በመፍራት ነው በማለት አባ እንጦንስ ተናግሯል። እሺ ለዛሬ ያስኩላችሁ ይህንን ይመስላል። ከዚህ ደግሞ የሚቀጥለውን በቀጣይ ይዤላችሁ ቀርባለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንዲሁም ደግሞ ኮሜንታችሁንም እጠብቃለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን።